ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? እንኳን ለገና በዓል በሰላም አደረሳችሁ። እንዴት ነው ዋዜማው? ዛሬ እንግዲህ ያው ደስ የሚል ነው። በስደትም ቢሆን እንደዚሁ በየአካባቢ ላይ የሚታየው ነገር በየሶሻል ሚዲያው ላይ የሚታየው ነገር በጣም ደስ ይላል። ባይዘው ያው እኛ እንኳን ስደተኞች ነን። እንግዲህ ፈጣሪ ሁላችንም ለሀገራችን ያብቃን። ስደት ለማንም የሚጠቅም ነገር አይደለም። እንግዲህ ዛሬ ያው ማታ ምሽትም ላይ የአእላፋት ዝማሬ አለ። ሁሉም ሰው ነጭ ለብሶ በጣም ነው የሚያምረው። በስመአብ የእውነት እንዴት አባቱ ደስ እንደሚል እንጂ በቃ በአመቱ ደግሞ በጣም ነው ልይት ብሎ በቃ የወጣው ማለት ነው። ሰው በቃ ሸንቆ ጫጭ ነው የመሰለው እና ነጭ ለብሰው ሻማ አብርተው እንትን ጧፍ አብርተው ምናምን ሲታዩ በስመአብ ምን ብዬ ልንገራችሁ። እና እኔ ደግሞ እንግዲህ ባህር ቦታ ነው ያሳለፍኩት። ያው የኛ ኑሮ ታውቃላችሁ፣ በዓል ምናምን የሚባል ነገር የለም። በእርግጥ ማሳለፍ ይቻላል። እንግዲህ እስኪ ስለ ገና ጨዋታ፣ ስለ ገና ምንድነው ያሳለፋችሁት? ምንድነው ትዝታችሁ? ስደት ላይ ሆናችሁ የገና ትዝ የሚላችሁ ነገር? እኔ በጣም ትዝ ከሚሉኝ ነገሮች አንዱ ጨዋታ አለ እኛ ጋር ማለት ነው። እና ደስ ይላል ጨዋታው። ኮረዳ ጎረምሳ ተሰብስቦ ምናምን ነገር ልጅ ሆነን እንጫወታለን። እንደዚህ ለሶስት ቀን የገና 3 ቀን እኛ ጋር የፋሲካ ደግሞ 8 ቀን ሙሉ ነው የምንጫወተው ከበሮ እየመታን ምናምን ነገር። ኧረ ገና 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 ኮበለሌ እኛ መጫወቻ ፋሲካ ነበር ምናምን እያለን በቃ እንደዚህ አይነት ጨዋታ እንጫወታለን። ባይ ዘ ዌይ እኛ ጋር በጣም ማቲው ሆነን ጨዋታ በጣም ነበር የምንወደው። ሂና ደግሞ ሂና እንቀባለን። አሁን ልክ ነገ ገና ነው፣ ዛሬ ማታ ሂና እንቀባለን። በቃ እንሶስላ ምናምን እንሞቃለን። ማታ እግራችንን እጃችንን በቃ ከዛ ጠዋት ስንነሳ የማጅ ቀላ የማጅ እየተባባልን እናይ ነበር። እና ከሰፈራችን የኔ እጅ ነበረ ቀይ የሚሆነው የሆነ አላውቅም ለምን እንደሆነ አላውቅም። ሂና በጣም የሚይዝልኝ እና ጠዋት ሲነሱ በጣም ይናደዳሉ ጓደኞቼ። እነሱ ነጭ ነው የሚሆነው ማለት ነው፣ ወይባ ነው የሚመስለው የነሱ። የኔ ደግሞ ደም ነው የሚመስለው ጠዋት ስነሳ። ግን በማግስቱ ይጠቁራል። በጣም ያስጠላኝ ነበር። እና እንደዚህ አይነት ደስ የሚሉ ከዛ ጠዋት የስጋ ወጥ ምናምን በልተን ያለው በቃ የሆነ እኔ ማሸተት ሁሉ ነው የማደርገው እጄን። ይሄና ከሂናው ጋር ያለው የራሱ ጣዕም አለው ማለት ነው። ሂናና የስጋ ወጡ አንድ ላይ ሲቀየጥ የሆነ ሂና ተቀብታችሁ የስጋ ወጥ ስትበሉ የሆነ የራሱ ጣዕም አለው። እኔ በጣም ነው የሚወደው ነበር እሱን ሽታ። ያ ሰላም ምን ልበላችሁ ብቻ። እዚህ ጋር ልብስ እየተኮስኩ ነው። ወይኔ ስደት ታውቃላችሁ በጣም ነው የሚያስጠላው። በቃ በዓል አይመስላችሁ። በአሁኑ ሰዓትማ ሀገራችንም ሰላም ስለሌለ ነው መሰለኝ፣ ሰላም በቃ ስለጠፋ እኔ በዓል ራሱ አልመሰለኝም እውነት ለመናገር። እና እንደዚህ አይነት ነገር አለ። ያው ስጋ መዘልዘል፣ ዛሬ እንግዲህ ዳቦ መድፋት ነው እኛ ጋር። በእኛ አካባቢ እንደዚህ ነው። ያው ስጋው ጠዋት ነው የሚመጣው። ቤተሰብ እንደዚህ አይነት ገጠመኞች ወይም ደግሞ የበአል አከባበራችን እኛ እንደዚህ ነው። ቤተሰብ ለማንኛውም ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እናንተም አካፍሉ።